ምናልባት አሁን ላይ ከዩኒቨርሲቲ ተመረቀ ባገኘው ዲግሪ በስንት ትግልና ልፋት ባገኘው ስራ በአንድ ድርጅት ውስጥ ተቀጥረ እየሰራ ነው። ጠዋት ወጥተህ ማታ ብትገባም የኑሮ ወጪ ከገቢ በላይ ነው። ያጠራቀምከው ተቀማጭ ገንዘብ የለም። በዛ ላይ በቂ ክፍያ እንዳልተከፈለ ይሰማሃል። በዚህ ላይ ደግሞ እዚህም እዛም ያልተከፈሉ ዕዳዎች አሉብህ። ወይም ደግሞ አንተ ተማሪ ልትሆን ትችላለህ። ስትመረቅ የምታገኘው ዲግሪ ጥሩ ነገር ይዞልህ እንደሚመጣም ተስፋ ታደርግ ይሆናል። ሀብታም መሆን እሱ የሩቅ ሕልም ነው። እነዚህ ሁሉ ቢሊዮነሮች፣ ሚሊዮነሮች በተለይ በወጣትነት እድሜያቸው እዛ የደረሱ ሰዎች ግራ ያጋቡሃል። እንዴት አደረጉት ራስን ትጠይቃለህ፣ ብሎም ያስቆጣሃል። እድለኞች ናቸው። የተወለዱት በሀብት ነው። ሀብታም የሆኑት አጭበርብረው ነው። ይህኑ ገንዘብ በፍጹም ደስተኛ ያደርጋቸውም። ገንዘብ ክፉ ነው። እኔ እንደነሱ አልታደልኩም። እንደነሱ ብሎ አይደለሁም። ያማረ ቤት፣ ቆንጆ መኪና፣ በዓለም ዙሪያ መጓዝ፣ ይህ ሁሉ የህልም እንጀራ ነው። ህልምና ምኞት ብቻ። ጥሩና ያማረ ህይወት ቅዠት ሆኖብሃል። አሁን ልትጋፈጠው ወደማትፈልገውና ከምትሸሸው እውነታ ጋር ደርሰናል። ባጭሩ ቁማሩን ተበልተሃል። ግን ተሳስተሃል ብለስ ወደምትፈልገውና ወደ ህልም የሚያደርስ መንገድ እንዳለ ብነግርስ፣ ወደ ሀብት ለመድረስ እንደሚቻልና ገንዘብ ከሚሰራበት መንገድ ጀርባ ያለውን ሳይንስና ቀመር ሹክ ብለስ ከወርወር ገቢውን ለማብቃቃት ከምታደርገው ስቃይ ተላቀህና ካለብህ ዕዳ ሙሉ ለሙሉ ነፃ ወጥተህ ህልምህን መኖርና በዓለም ዙሪያ መጓዝ ትችላለህ። ይህን በማለቴ ውሸታም ትለኝ ይሆናል። በዚህ ቪዲዮ መጨረሻ ግን እንዳልሆንኩ ቃል እገባልሃለሁ። የተበላኸውን ቁማር ማስመለስ ትችላለህ። ግን ላስጠንቅቅህ፣ መንገዱ ከባድ ነው፣ በትግል የተሞላ ነው። ውጣ ውረድና መራራ እውነትን መቀበልና መዋጥ ይኖርብህ ይሆናል። መራራ እውነት፣ ትምህርት ቤት ያልተማርከው፣ ቤተሰቦች ያልነገሩ፣ ማህበረሰቡ የማያውቀው ይህንን መንገድ ብዙዎች ይጀምሩት ይሆናል። እጅግ በጣም ጥቂቶች ግን ከፍጻሜው ይደርሳሉ። በጽናት መንገዱን ሄደው የሚያሳኩ ጥቂቶች በዚያ መንገድ መጨረሻ ላይ ሲደርሱ ይኖራል ብለው ካሰቡት በላይ ሀብት አለ። በዚያ መንገድ መጨረሻ ላይ ስለ ገንዘብ እንደገና ላለመጨነቅ ነፃነት አለ። ታዲያ ከኔ ጋር ነህ? እንግዲያውስ ተጨማሪ ጊዜ አናባክን። ስለ ገንዘብ ያለ አመለካከት እንዴት ነው? የምትሰራለት ነገር ነው? ለድካም የሚከፈለው ዋጋ? በውርስ የምታገኘው? ወይስ የክፋት ሁሉ ስር ነው? የበለጠ ልታገኘው ብትሯሯጥም ተስፋ ቆርጠሃል? ወይስ አብዛኛው ህይወትን ስታሳድደው ነው የኖርከው? እንደ እውነቱ ከሆነ ስለ ገንዘብ ያለን አመለካከታችን፣ አስተዳደግና አካባቢያችን ከፍተኛ ተጽዕኖ ያደርጉብናል። ብዙ ገንዘብ ከሌለውና ድሃ ቤተሰብ ውስጥ የተወለድክ ከሆነ ያን ጊዜ አንተም ብዙ ገንዘብ ለማግኘት እንደማትችል ለማመን ይበልጥ ትጋለጣለህ። ወይም ደግሞ በተቃራኒው ያንን ድህነት ለማሸነፍ የቻልከውን ያህል ገንዘብ ለመሰብሰብ ትሯሯጥ ይሆናል። ስለ እውነቱ በዚህ ርዕሰ ጉዳይ ላይ ማለትም ስለ ገንዘብ ትምህርት ቤት አላስተማሩህም፣ ቤተሰቦች ሆኑ አካባቢ የነገሩ ነገር የለም። እናም በዚህ ምክንያት አብዛኞቻችን ገንዘብን በተመለከተ የተሳሳተ እምነት ነው ያለን። አሁንም ከኔ ጋር ቆይ፣ ምክንያቱም በህይወትህ ሁሉ ገንዘብን ስታይበት የነበረውን መንገድ መለወጥ አለብን። የአማርኛ ሆኑ የሆሊውድ ፊልሞች ባለጠጎችን እንደ ክፉ፣ መሰሪ፣ ጨካኝ ወይም ሙሰኛ ግለሰቦች አድርገው ነው የሚያቀርቧቸው። ጥያቄው አንተም ወደዚህ ወደ ተሳሳተ አመለካከት ገብተሃል የሚለው ነው። በቅርቡ በዌልዜክስ ድረገጽ ይፋ በተደረገ ጥናታዊ ዘገባ መሰረት የዓለማችን እጅግ ባለጠጋ የሆኑና የተጣራ ሀብታቸው $30 ሚሊዮን እና ከዛ በላይ ከሆኑት መካከል 68 በመቶ የሚሆኑት በራስ ጥረትና ትጋት ያካበቱት ሀብት እንደሆነ ጥናቱ ይገልጻል። እንዲህ ያሉ ሌሎች ተመሳሳይ ጥናቶች ይህንን መደምደሚያ የሚደግፉ ይመስላሉ። ዋረን ቡፈት በራስ ጥረት ቢሊዮነር የሆነ፣ ሃዋርድ ሾልትስ ከድሃ ቤተሰብ የተወለደ፣ ኦፕራ ዊንፍሬ ከድሃ ቤተሰብ የተወለደች፣ ጄፍ ቤዞስ በራስ ጥረት ቢሊዮነር የሆነ፣ ኤለን መስክ በራስ ጥረት ቢሊዮነር የሆነ፣ ሳራ ብሬክሌይ በራስ ጥረት ቢሊዮነር የሆነች።
እነዚህ ሰዎች የተገለጠላቸው ካንተ ግን የተሰወረው ምንድነው? እውነቱ አንተ ስለ ገንዘብ ያለ ቀመር ወይም ኢኩዌሽን የተሳሳተ መሆኑ ነው። ስለ ገንዘብ ካስተማሩ ቱ ዳይሜንሽናል ኢኩዌሽን ወይም ቀመር መካከል የመጀመሪያው ገንዘብ ይሆናል ከስራ የምታገኘው ደሞዝ። በዚህ ኢኩዌሽን ወይም ቀመር መሰረት የ10 ምናምን ዓመት የትምህርት ቤት ቆይታ ብቸኛ ዓላማ ስራ የማግኘት ተስፋ ይሆናል ማለት ነው። ታዲያ ምን ችግር አለው ብለህ ትጠይቅ ይሆናል። ይህንን ቪዲዮ እየተከታተለ ያለ ሰው ከወር ገቢውን ለማብቃቃት ከሚያደርገው መሳቀቅ ተላቆ ባጠረ ጊዜ የገንዘብ ነፃነቱን ለማወጅ የሚፈልግ እንደሆነ ገምታለሁ። ሁላችንም አንድ ውድ የሆነ ሀብት አለን። ከሁሉም በላይ በጣም አስፈላጊና አንዴ ከሄደ ተመልሶ ለማግኘት የሚቻልበት መንገድ የለም። ለሀብት ጊዜ ነው። በመደበኛ ስራ የምታገኘው የገንዘብ መጠን በዚህ ስራ ላይ ባዋልከው ጊዜ ላይ የተመሰረተ ነው። በሰዓት $20 የሚከፈል ከሆነና በሳምንት ለ40 ሰዓታት ብትሰራ በድምሩ $1 ሚሊዮን ለመድረስ ወደ 24 ዓመታት ገደማ ይፈጅብሃል። ይህ ማለት ግን ለ24 ዓመታት ምንም አይነት ግብር ወይም ማንኛውንም አይነት ወጪ ሳይቀነስ ማለት ነው። እናም የዋጋ ንረት $1 ሚሊዮን የዛሬ 24 ዓመት ምን ያህል ዋጋ እንደሚያሳጣው እንርሳው። እውነታው በሰዓት $20 እየተከፈለ ሚሊዮነር ልትሆን የምትችለው በሽምግልና ወቅት ወይም ጡረታ ወጥተህ በቁጠባ መኖር በምትጀምርበት ዕድሜ ነው። በዚህ መሃል እጅግ ውድ የሆነው ሀብት ወይም ጊዜ ከእጅ አምልጧል። ያን ያህል ትልቅ ባልሆነ ገንዘብ ለጡረታ ተቀማጭ ብለህ እጅግ ውድ የሆነውን ጊዜን ለውጠኸዋል። አሁንም ራስን እንደገና ትጠይቃለህ፣ እንዴት ነው እንዲህ ባለ ወጣትነት እነዚህ ሚሊዮነሮችና ቢሊዮነሮች የተለየ ያደረጋቸው? እውነቱ እነሱ ካንተ የተሻለ የገንዘብ ኢኩዌሽን ወይም ቀመር አላቸው። አንተ እስካሁን ያልበራልህ፣ እነሱ ግን የተገለጠላቸው ገንዘብን የተረዱበት መንገድ አለ። አሁን በጣም ትኩረት ስታድምጠኝ ገንዘብን ማሳደድ አቁም። በካፒታሊዝም ማህበረሰብ ውስጥ የጨዋታው ሕግና ደንብ እንደሚከተለው ነው። አንተ ካለ ግምት ዋጋ ወይም perceived value ጋር ተመጣጣኝ የሆነ ይከፈልሃል። ዋጋን የሚተምኑ ሰዎች ደግሞ ገበያውና የኢኮኖሚው ተጠቃሚዎች ናቸው። ገበያው አንተ፣ ጓደኞችህ ወይም ቤተሰብህ፣ ጎረቤትህ ወይም ሀገር ሊሆን ይችላል። ሰዎች የእግር ኳስ ተጫዋቾች ከልክ ያለፈ ክፍያ ይከፈላቸዋል በማለት ቅሬታ ያሰማሉ። ነገር ግን ለተጫዋቾች በሚሊዮን ፓውንድ የሚቆጠር ገንዘብ ለመክፈል በመጀመሪያ ለእግር ኳስ ኢንዱስትሪ ገበያ መኖር አለበት። ሰዎች በመጀመሪያ ደረጃ ለእግር ኳስ ያለውን ዋጋ ማየት አለባቸው። በግጥሚያዎችና ሸቀጣሸቀጦች ላይ ገንዘብን ለማውጣት መፈለግ አለባቸው። እናም በዚህ መልክ ገበያው ከፍ ያለ ፍላጎት ለእግር ኳስ ካለው ይህ የእግር ኳስ ፍላጎት ምን እንደሚፈጥር ገምት። በእግር ኳስ ተጫዋቾችና በከዋክብት ተጫዋቾች ላይ ምን እንደሚከሰት ገምት። በሚሊዮን ፓውንዶችና ዶላሮች ይከፈላቸዋል ማለት ነው። እውነቱ ምን ያህል ጠንክረህ እንደምትሰራ አይደለም። በየቀኑ እስኪደክማቸውና እስኪያለባቸው ቢሮህን የሚያጸዱ የጽዳት ሰራተኞች ከጠረጴዛ ጀርባ ከተቀመጠው የሂሳብ ባለሙያ ወይም አካውንታንት በጣም ያነሰ ነው የሚከፈላቸው። ለምን? ምክንያቱም ገበያው ዋጋቸውን በዚህ መልክ ነው የሚገነዘበው ወይም ፐርሲቭ የሚያደርገው። በዚህ ምክንያት የጽዳት ሰራተኛው በጣም ያነሰ ነው የሚከፈለው። ምንም ያህል ከባድ ስራ ቢመስልም የጽዳት ሰራተኛውን በማንም ሰው ልተካው ትችላለህ። ስራውንም እንዴት እንደሚሰራ ለመማር አስቸጋሪ አይደለም። ስለዚህ ገበያው አካውንታንቱን ወይም የሂሳብ ሹሙን የተሻለ ይከፍለዋል። ምክንያቱም አካውንታንቱ ወይም የሂሳብ ሹሙ ለዓመታት ቁጥሮችን በማጥናት ያሳለፈ ነው። ደንበኞቹም በሺዎች የሚቆጠሩ ሲሆኑ እነሱንም ከግብር ዕዳ ነፃ የሚያደርጋቸው እሱ ነው። ግን እንዲህም ሆኖ ስራ ማግኘት፣ ብዙ ሀብት ለማካበት እንዴት ትክክለኛ ኢኩዌሽን ወይም የገንዘብ ቀመር እንዳልሆነ ተወያይተናል። በአጭር ጊዜ ውስጥ ታዲያ እንዴት ነው የኛን perceived value ወይም ዋጋ ማሳደግ የምንችለው? እንደ ኤለን መስክ ወይም ጄፍ ቤዞስ ያሉ ሰዎች perceived valueያቸው በጣም ከፍተኛ ነው። የነሱ የገንዘብ ቀመር ወይም ኢኩዌሽን በጣም ቀለል ያለ ነው። ገንዘብን ከፈለክ ችግሮችን ፍታ።
ይህንን የገንዘብ ቀመር ከራስ ጋር ለማዋሃድ 1 ሰከንድ ውሰድ። ሁሉም ገንዘቦች ከዚህ መሰረታዊ መነሻ እንደመሄዱ ትገነዘባለህ። ችግሮችን የምትፈታ ከሆነ ገንዘብ በሱ ላይ ይጣልልሃል። የ1 ሚሊዮን ዶላር ችግር የምትፈታ ከሆነ መፍትሄው ሚሊዮነር ያደርጋል። የቢሊዮን ዶላሮችን ችግር የምትፈታ ከሆነ መፍትሄው ሚሊዮነር ያደርጋል ማለት ነው። እንደ አማዞን ያለ ትልቅ ተቋም የሚፈታውን ችግር ሁሉ አስብ። ለግዢ ወደ ሱቅ የመሄድ ችግር፣ የገዛኸው እስኪደርስ ሳምንታት የመጠበቅ ችግር፣ የገንዘብ የመጭበርበር ችግር፣ ትክክለኛ ያልሆነ ወይም ዋጋው የወደቀ ዕቃ የመግዛት ችግር፣ እንዲህ እያልን ብዙ የፈታውን ችግሮች ማውራት እንችላለን። ጄፍ ቤዞስ በቢሊዮን ዶላር የሚቆጠር ችግር ለመፍታት ችሏል። ይህንንም በማድረጉ ጥሩ ሽልማት አግኝቷል። ገንዘብን እያሳደድክ ከነበር ስህተት ሰርተሃል ማለት ነው። ሐሳቡ አሻሚ ወይም ፓራዶክስ ይመስላል። ገንዘብን ከፈለክ መፈለግ ያለብህ ገንዘብን አይደለም፣ ችግሮችንና በይበልጥ ደግሞ ለነዚያ ችግሮች መፍትሄ ነው መፈለግ ያለብህ እና አንዴ ለዛ ችግር መፍትሄ ካገኘ በኋላ በዙሪያው ንግድ ፍጠርለት። በቃ ይሄ ነው ችግርን መፍታት ብቻ ገንዘብን ያመጣልኛል፣ ስለዚህ ሀብታም እንደሆን ቀጣዩን አማዞን መፍጠር አለብኛ ወይስ የሚቀጥለውን ፌስቡክ ወይም ጉግል መፍጠር ይኖርብኛል ማለት ነው? የቀለድክ ነው? የኮምፒውተር ኮድ እንኳን መጻፍ አልችልም። ያን ለማድረግ ደግሞ ገንዘብ የለኝም። ቆይ ሆልድ ኦን ቆይኝ። እንደገና ወደ አሮጌ አስተሳሰብ ዘይቤዎች እየተመለስክ ነው። ወደ ድሮ የገንዘብ ቀመር እየተመለስክ ነው። ሁል ጊዜ ከችግር ጀምር። በዙሪያ ያለውን ገበያ አድምጥ። ሰዎች ስለማይወዱት ነገር ምን ይላሉ? ሰዎች ቢኖር ብለው የሚመኙት ነገር ምንድነው? ሰዎችን የሚያስጨንቃቸው ነገር ምንድነው? ሰዎች ስለማይመቻቸው ወይም ምቾት ስለሚነሳቸው ነገር ምን ይላሉ? ከነዚህ መካከል አንተ ልትፈታው የምትችለው ችግር አለ? ካለስ ዋጋ ያለውና ሊፈታ የሚችል ችግር ነው? የዚህ የገንዘብ ቀመር ወይም ኢኩዌሽን የመጨረሻው ደረጃ ለችግሩ ስኬለብል የሆነ ሰፊና ተደራሽ መፍትሄ ማበጀት ነው። መፍትሄው ብዙዎችን ተደራሽ ማድረግ አለበት። ምግብ ቤት መጀመር ያ ብዙም ተደራሽ አይደለም። ምክንያቱም ያ ምግብ ቤት በዙሪያው ላሉና ለዚያ አካባቢ ብቻ የተወሰነ ነው። ግን ደግሞ ፍራንቻይዝ ከሆነ አሁን ያ የበለጠ ሰፊና ተደራሽ መሆን የሚችል ነው። አንድ ሶፍትዌር መስራትና ለብዙዎች ተደራሽ እንዲሆን ማድረግ ያ ስኬለብልና ሰፊ ተደራሽ ነው። ምክንያቱም ያ ሶፍትዌር አንዴ ከተሰራ በኋላ እንደ ምርት ወይም የማጓጓዣ ወጪ ሳያስፈልግ በቨርቹዋል መንገድ በቀላሉ ልታሰራጨውና ብዙዎች ጋር ልታደርሰው ትችላለህ። በዚህም ማለቂያ የሌለው መልካም ዕድል ታገኛለህ። ግን ተጠንቀቅ። ያንተ መፍትሄ ወይም ቢዝነስ ገንዘብን ለመስራት ወይም ለማመንጨት ያንተን ሙሉ ጊዜ ይፈልጋል? ይህንን ጥያቄ መመለስ አለብህ። በምሳሌ ለማብራራት በሰዓት 100 ብር የሚከፈል የስፖርት አሰልጣኝ ከሆንክ ያ እንደ ቅጥር ስራ ነው። ደግሞም ስኬለብል ሰፊና ተደራሽ አይደለም። ምክንያቱም በአንድ ቀን ውስጥ ልትሰጠው የምትችለው የተወሰነ መጠን ያለው ስልጠና ነው። ይህ ማለት የስፖርት አሰልጣኝነት ገቢ በጊዜ የተገደበ ነው። ነገር ግን በኦንላይን የስፖርት ስልጠና የምትሰጥ ከሆነ ትምህርቶች 24 ሰዓት 7ቱንም ቀን ለደንበኞች በኦንላይን ስለሚደርሳቸው ይህ በጣም ሰፊ ተደራሽ እንዲሁም ስኬለብል ነው። ምክንያቱም አንተ ኖርክም አልኖርክም ስልጠናውን የፈለገ ማንኛውም ሰው በቀላሉ በኦንላይን ስልጠናዎችን ማግኘት ይችላል። ስለዚህ ይህ የፈጠርከው ቢዝነስ ስኬለብል ነው ማለት ነው። የምታመጣው የቢዝነስ መፍትሄ ወይም ሐሳብ ስኬለብል መሆኑ እጅግ በጣም ወሳኝ ነው። ስለዚህ በዚህ ነጥብ ላይ እንዳትጣደፍ ተጠንቀቅ። የምትፈጥረው ቢዝነስ አንተ ኖርክም አልኖርክም 24 ሰዓት 7ቱንም ቀን ገንዘብን ማተም አለበት። ያንተ ድርሻ አንዴ ለችግሩ መፍትሄ ከፈጠርክ በኋላ መፍትሄውን ስኬለብል ወይም ተደራሽ ማድረግ ነው። በፈጠርከው ቢዝነስ ውስጥ ለሌላ ሰው ልትሰጠው የምትችለው ስራ ካለ ወይም እንዲሰራልህ ሰራተኛ መቅጠር ካስፈለገ ይህንን ለማድረግ አትዘጊ። ሁሉንም ስራ ራስህ ለማድረግ መሞከር መጥፎ ነው። አንተ ምርጥ ነኝ ብለህ ከምታስበው በላይ የተሻለ አድርጎ የሚሰራ አንድ ሰው አለ። ያንተ ስራ መሆን ያለበት ለችግሩ አንዴ መፍትሄ ካገኘለት በኋላ መፍትሄው በገበያ ውስጥ ያሉ ሰዎች ሊደርሱበት በሚችሉበት መልኩ ተደራሽ ወይም ስኬለብል ማድረግ ነው። እያወራን ያለነው
ስለ ኢጎ ወይም ስለምትወደው ስለ ህልም አይደለም። ገበያው ለፍላጎቶች ግድ የለውም። ስለዚህ ትርፋማ ንግድ በትክክለኛ ስርዓቶችና ሂደቶች እየሄደ ከሆነ የዘራኸውን ለማጨድ ጊዜው በዚህ ጊዜ ሊያጋጥሙ የሚችሉ ሁለት መንገዶች አሉ። ንግድህን ታስቀጥላለህ ወይስ በጥሬ ዋጋ ትሸጠዋለህ? አንተ በዙሪያው ንግድ በመገንባት ለዓመታት የለፋበት ቢዝነስ ሌላ ሰው በምትሸጥበት ጊዜ ይህ ግዢ ይባላል። ኢንስታግራም ለፌስቡክ በ$1 ቢሊዮን ተሽጧል። ኢቤይ ፔይፓልን የገዛው 1.5 ቢሊዮን የአሜሪካን ዶላር ነው። ከዚህ ውስጥ 165 ሚሊዮን የሚሆነው ወደ ኢላን መስክ ኪስ ገብቷል። ቢዝነስን ወይም ኩባንያን ለመገንባት ያወጣው ጥረት ሁሉ ዋጋ የሚያመጣው በዚህ ነጥብ ላይ ነው። ነገር ግን የፈጠርከውን ቢዝነስ ከመሸጥ ይልቅ ራስህ ለማስቀጠል ትመርጥ ይሆናል። ይህንን ለማድረግ የምትፈልግበት ብዙ ምክንያት ይኖራል። ምናልባት የገነባኸውን ቢዝነስ ወይም ኩባንያ ትወደው ይሆናል። እናም ሌጋሲን ለማስቀጠል ትፈልጋለህ፣ ወይም ለኩባንያው ተጨማሪ እሴት በመጨመር አሁን ካለው ዋጋ በላይ ለመሸጥ እችላለሁ ብለህ ታስብም ይሆናል። ምክንያትህ የእነዚህ 3 ነገሮች ጥምር ሊሆን ይችላል። ያም ሆነ ይህ ቢዝነስን ገንብተሃል፣ አሳክተሃል። ገበያው እንዲፈታለት የሚፈልገውን ችግር ፈታሃል። ይህንንም በማድረግ ጥሩ ሽልማት ተሰጥቷል። በመጨረሻ ግን አንድ ጥያቄ ጠይቅሃለሁ። ይህ ሁሉ ድካምና ልፋት ለምን ነበር? ለአብዛኞቻችን በጭራሽ ስለ ገንዘብ አይደለም። ገንዘብ ወረቀት ብቻ ነው። በስክሪን ላይ ያለ ቁጥር የሱ ዋጋ የሚደገፈው በሱ ዋጋ ላይ ባለን እምነት ብቻ ነው። ገና ከመጀመሪያው የዚህ ቪዲዮ ዓላማ ስለ ገንዘብ በጭራሽ አልነበረም። ዕዳዎችን መክፈል፣ የህልምህን መኪና መግዛት፣ በዓለም ዙሪያ መጓዝ፣ ስለ ገንዘብ ሁኔታዎች በጭራሽ አለመጨነቅ። በቃ ስትፈልገው የነበረው ይሄ ነው። ስትፈልገው የነበረው ነጻነት ነው። እውነተኛ ፍላጎትና መድረሻ ምንም ከገንዘብ ጋር የተገናኘ አልነበረም። ስትፈልገው የነበረው ስሜት ነው። የነጻነት ስሜት፣ ያለማንም ፍቃድ የፈለግከውን ነገር በፈለግከው ጊዜ የማድረግ ችሎታ። ይህንን መግዛት እችላለሁ ብለህ ሁለቴ ሳታስብ መግዛትና ማድረግ፣ የማንንም ፍቃድ ሆነ አዎንታ ሳትጠይቅ የረፍት ጊዜህን መጠቀም፣ የቤት ኪራይን እንዴት እከፍላለሁ፣ ከጡረታዬ በማገኘው ገቢ ልኖር እችላለሁ ብለህ ሳትጨነቅ የመኖር ነጻነት። የዚህ ቪዲዮ በጣም አስፈላጊው ትምህርት ስለ ገንዘብ አይደለም፣ እጅግ በጣም ጠቃሚና ውድ ስለሆነ ሀብት ነው። መልሰን ልናገኘው የማንችለው አንድ ሀብት፣ ጊዜ። የማትወደው ሥራ ላይ ብዙ ውድ ጊዜን ማባከን ዋጋ አለው? ወደ ሥራ መሄድ፣ ወደ ቤት መመለስ፣ ቲቪ መመልከት፣ መተኛት፣ በማግስቱ መነሳት እና ጡረታ እስከምትወጣ ይህንን ዑደት መደጋገም ዋጋ አለው? በዚህ ተደጋጋሚ የህይወት ስርዓት ስንት ተጨማሪ የህይወት ሰዓታት እንዲያልፉ ትፈቅዳለህ? ወይስ ተደጋጋሚው የህይወት ስርዓት ተመችቷል? ምናልባት ይህንን የህይወት ስርዓት ከመቀጠል ውጭ አማራጭ ላይኖር ይችላል። እንደዛ ከሆነ ምንም የሚያስጨንቅ ነገር የለም። የዚህ ቪዲዮ ዓላማ ይብዛም ይነስ ስለ ገንዘብ አዲስ አመለካከትና ለውጥ ካገኘ በቂ ነው። ነገር ግን ተደጋጋሚ የህይወትን ስርዓት ለማሸነፍና ስለ ገንዘብ እንደገና ላለመጨነቅ ለሚፈልጉ ሰዎች አንድ ነገር ድጋሚ ላስታውሳቸው። ለችግሮች ዋጋ ያለውን መፍትሄ ለማግኘት ጣሩ። ይህ ሁሉም ገንዘብ የሚገኝበት የገንዘብ ኢኩዌሽን ወይም ቀመር ነው። ነጻነትን የምትመኝ ከሆነና እንደገና ስለ ገንዘብ መጨነቅ ካልፈለግ ችግሮችን መፍታት በህይወት ውስጥ ትልቅ ትርጉም ያለው ትግል ይሁን። ይህ ማለት ግን በመንገዱ መጨረሻ ደስተኛና እርካታ የሚሰማው ሰው ትሆናለህ ማለት ነው? ይህንን ጥያቄ አንተ ብቻ ነህ መመለስ የምትችለው።